ነው ስትል አልገባኝም። አቤል ዛሬ መምጣት ምናልባት ለምክንያት ሊሆን ይችላል። ኧረ ተው ቀኛ አታርገው እንጂ ዝም ብለህ በቀጥታ ተናገር። አቤል ምን መሰለህ፣ በቃ አንተ የታሰርከው በእኔ ምክንያት ነበር። የምትወዳት ልጅ ምንም አልተሳሳተችም። አዎ ተደፍራለች። ግን ደግሞ እኔም ራሴን አላውቅም ነበር። አጠገቤ ሲያት ኑሐሚን መስላ ታየች። ምን እያልክ ነው? ተደፍራለች? እኔ ነኝ የደፈርኳት እያልከኝ? አቤል ተደፍራለች። ባለጌው ደፋሪ ደግሞ እኔ ነኝ። ምን እንደምልህ አላውቅም። ቆይ እንዴት ሊሆን ይችላል? ቆይ እንዴት ሊሆን ይችላል? እንዴት ነው ጨክን የደፈርካት? እንደፈለጉ ቀሰኛ አቤል። እኔ ግን በዛ ሰዓት ራሴ ምንም አላውቅም ነበረ። ቆይ ያን ሁሉ ስቃይ እንደዛ ከእሷ ጋር ስጣላ አንተ ግን ስራህን ሰርተህ ጸጥ አልክ አይደል? ጭራሽ ባስ ብለህ ደግሞ እስር ቤት መጣህ አስመሰልክ አይደል? በጣም ብዙ ሰው ክዶኝ፣ ብዙ ሰው ተስፋ አስቆርጦኝ ያውቃል። ያንተ ግን ለምንም የሚመችም በቁም የቀበርከኝ። አቤል የመከራከር አቅም የለኝም። አንተ ትክክል ነህ። ግን እንድታቅል የምፈልገው ነገር ሆን ብዬ እንዳላደረግኩ ነው። ቆይ እሷስ ታውቃለች? አታውቅም። ታዲያ ምን ታደርጋለህ? ቆይ እንዴት እስገባ? እንደ ዘበኛ ሆኜ ሁኔታዎችን የሚያጣራ ነው። ማ አንተ ዘበኛ? አሁን በቃ ሱራ፣ በቃ መልካም ህይወት። ይህን ነገር ግን መቼም እንዳረሰው። እሺ አቤሉ ተረጋጋ እንጂ። በአንድ ቀን ስህተት እኮ እኛ መጣላት የለብንም። ያጣለን የአንድ ቀን ስህተት አይደለም። እሺ የአንድ ቀን ስህተት የሚባለው ወዲያውኑ ብትነግረኝ ነበር። አሁን ግን ያወቅሁት በራሴ መንገድ ነው። ተው እባክህ አቤል። ጽዮን ልክ ነበረች። እኔ ግን ልጎዳት ነበር። ለማንኛውም ተንከባከባት። በአጋጣሚም ቢሆን ጥሩ ሰው ላይ ነው የወደቀችው። መልካም አቤል። አቤል ተረጋጋ። አቤል በስተመጨረሻም እንግዲህ እውነቱን አውቋል ማለት ነው። የሚያደርገው ነበር ግራ የገባው ማለት ነው። ምክንያቱም በቃ ጓደኛውን በእንደዚህ አይነት መልኩ አይጠብቀው ነበር። ሱራ ንገረኝ እያለ ሲነግረው እንግዲህ እያንዳንዱን ነገር እሱ እንዳደረገው ሲነግረው ምንም በቃ ሊመተው ሲል እጁን መሰብሰብ በቃ ግራ ነበር የተጋባው ማለት ነው። እንዴት ይህን ሁሉ ነገር ሳደርግ እሷ ምንም ነገር ባላደረገችው እሷ ስትናገር የነበረው ልክ ነበረች እኮ እሷን ልጎዳት አስቤ ስንት ነገር እያደረግኩ እንዴት አንተ እስከ ዛሬ አልነገርከኝም? በማለት እንግዲህ ያው ሱራፌልም ማለት ነው እባክህን እኔ እናንተ በአንድ ቀን ስህተት ልንጣላ አይገባም በማለት በአንድ ቀን ስህተት ሳይሆን እስከ ዛሬ እስር ቤት እየመጣህ ራሱ ስታስመስል የነበረው ሲቀጥል ደግሞ አሁንም እውነቱን እያወቅኩት አንተ ብለኸኝ ሳይሆን ራሴ ደርሽበት ነው በማለት እንግዲህ እያንዳንዱን ነገር ማለት ነው ተናግሯል። እንዲሁም ደግሞ ሱራፌልም እንዴት እንደሆነ ደፍሬያት ነው ብሏል። ትክክለኛውን ነገር ነው በነገራችን ላይ ለአቤል ሲናገር የነበረው። የፈለከውን ነገር አድርገኝ፣ እንደፈለክ አድርገኝ፣ አንተ እውነታ አለህ በማለት እንግዲህ ከአቤል ፊት ለፊት ቆሞ ስላለው ነገር ሲናገር ነበረ። ግን ደግሞ ከዚህ በኋላ ምንም ቢሆን በስህተትም ቢሆን ግን ጽ ደግሞ ከደህና ሰው ላይ ነው የወደቀችው፣ ሁኑም ተንከባከባት በማለት እንግዲህ ጽን አሳልፎ ሰጥቶታል ማለት ነው። እጅጉን በጣም ነው የሚያሳዝነው አቤል ማለት ነው መጨረሻው ፓርት ላይ። ምክንያቱም በጣም ይወዳት ነበር። በነበረበት ጊዜ ጀምሮ እጅጉን በጣም ይወዳት ያከብራት ነበረ። እንዲሁም ደግሞ ተቀራርበው ነበር።
በመጨረሻም እንግዲህ ራሱ ጓደኛ የሆነው ሱራፌል ይህን ነገር እንዳደረገውና ፂም ትክክል እንደሆነች እነሱ ጋር በሄደችበት ሰዓት እንደተደፈረች የደፈርከኝ ደግሞ አንተ ነህ በማለት በከሰሰችው የተናገረችው ነገር ማለት ነው። ያው ልክ ስለሆነች ነው ያን ሁሉን ያደረገው፣ ግን ደግሞ ሱራፌል ነው ማለት ነው። ያን ሰዓት እኔ ጠጥቼ ነበረ ምንም ነገር አላቅም ነበረ በማለት እንግዲህ እያንዳንዱን ነገር ለማስረዳት ችሏል። በነገራችን ላይ ሱራፌልን ራሱ ማለት ነው እንዴት ድፍረት ኑሮት ራሱ ሁሉን ነገር ለአቤል ማለት ነው እንዴት እንደነገረው እኔ ራሱ በጣም ነው የገረመኝ ማለት ነው። በቃ የፈለከውን ማድረግ ትችላለህ፣ በቃ አንተ እውነታ አለህ አቤል፣ ስለዚህ እኔን እንደፈለክ አድርገኝ በማለት እውነታውን እንግዲህ አውጥቶ ተናግሯል። ሲቀጥል ደግሞ ለእናቱ ተናግሯል ሱራፌል ማለት ነው። ምክንያቱም ከቤት የሚወጣበትን የሚያድርበትን አንተ በጣም አብዝተኸዋል። እኔ እዚህ ለአባትክም ለወንድምክም መዋሸቱ በጣም እየከበደኝ ነው። ተሰቃየሁ እኔ ባንተ የተነሳ። ምን ሆኖ ነው? ምንድን ነው የተፈጠረው ነገር በማለት እንግዲህ ያው እናትየውም ስጠይቀው እሱም ደግሞ ነገሮቹ አሁን ላይ መጨረሻ ላይ እየደረሰ ነው። ስለዚህ እያንዳንዱን ነገር የግድ እናቴን እነግራታለሁኝ ቢያንስ እንኳን እሷ ትረዳኛለች ብሎ ስላሰበ ማለት ነው ያለውን ነገር ለእናቱ ነግሯታል ማለት ነው። ምክንያቱም ከዚህ ቤት አባዬም ከእስር ቤት ሳይፈታ እንዲሁም ደግሞ ወንድሜ ፊልድ ሄደ ሰዓት በዚህ ሰዓት አቤል እኔ ጋር መጥቶ በሚያድርበት ሰዓት የሆነች ልጅ ነበረች እና ከዚህ አድራ ነበረ እና የራሴ ጓደኛ ፍቅረኛ ስለመሰለችኝ እንዲሁም በጣም ሰክሬ ስለነበረ ከእሷ ጋር አድር ያለው ሲቀጥል ደግሞ ደፍሬያት ነው ልጅቷ እንኳን ፍላጎት አልነበረትም እያለ ገና እያወራት እያለ ነበር እናት ይህን ነገር ሁሉ አላስቻላትም እና በጣም ነበር የደበደበችው። እንዴት እንደዚህ አይነት ስህተት ትሰራለህ? ጭራሽ ደፍረሃት ነው እንዴ? እንዴት እንደዚህ ታደርጋለህ? እንዴት እንደዚህ ትሰራለህ? በማለት እጅጉን በጣም በመበሳጨት ሱራፌልን በመማታት ወዲያውኑ ሱራፌል ከቤት ወጥቶ ሂዷል። እሷን በጣም እየተናደደች ነበረ። ሲቀጥል ደግሞ አሁን ከእናቱ ጋር ልታግባበው ወይንም ደግሞ አንድ ልታደርገው የምትችለው አንድና አንድ ማለት ነው ሰናይት ነች። ሰናይትን አግኝቷት ያለውን ነገር በግልጽ ማለት ነው ለሰናይት ነግሯታል። እንግዲህ የሱራፌል እናት ለሰናይት አክስቷ ነች ማለት ነው። ስለዚህ እያንዳንዱን ነገር ለእናቴ ነግሬያታለሁ። ስለዚህ ሰኒዬ አንቺ ነሽ ከእሷ ጋር ልታስታርቅኝ ወይንም ደግሞ አንድ ልታደርግኝ የምችው። በእርግጠኝነት ወደ ቤት ራሱ እንድገባ አትጋብዘኝም። ምክንያቱም ያደረኩት ነገር ቀላል አይደለም። ሁሉን ነገር ያደረኩትን በሙሉ ለእናቴ ነግሬያታለሁ በማለት እንግዲህ ነግሯታል ማለት ነው። እንዴት ለእናቱ ሁሉን ነገር እንዴት ትነግራታለህ? ሲቀጥል ደግሞ እኔ የወንጀል ተባባሪ ልታደርገኝ ነው እንዴ? እንዴት አድርጌ ነው? ምን አይነት ድፍረት ቢኖሬ ነው በእናት ፊት የምቆመው? በአክስቴ ፊት እንዴት እቆማለሁ? እንዴት ይህን ነገር አደርጋለሁ? በማለት እንግዲህ ሰኒም ስትናገር ነበረ። ግን ደግሞ ሱራፌል በብዙ ነገሮች ማለት ነው ሰኒን አሳምኗታል። ምክንያቱም የምትቀርቢኝ አንዲት ያለሽኝ አንቺ ነሽ። አንቺ ካልተረዳሽ ማን ሊረዳኝ ነው? ሲቀጥል ደግሞ ለእናቴ ሁሉን ነገር የነገርኳት ያው እንግዲህ ነገሮቹ ሁሉም እያለቀ ስለሆነ ያ ማለት እንግዲህ መጨረሻው ላይ እየደረሰ ስለሆነ ግድ መታወቁ አይቀርም። ስለዚህ አስቀድሜ እናቴ ማወቅ አለባት። ቢያንስ እንኳን እሷ ልትረዳኝ ትችላለች ብዬ ነበር ሁሉን ነገር ለእናቴ እየነገርኳት፣ ግን ደግሞ እሷ ልትረዳኝ አልቻለችም። ያረከው ነገር እኮ ቀላል ነገር አይደለም፣ ወንጀል ነው የሰራው እኮ ተረጅኝና እናቴን እንድታወርልን የምፈልገው በማለት እንግዲህ ሰኒን አሳምኗታል ማለት ነው። እንዲሁም ደግሞ ሰኒ በመጨረሻም እሺ ብለዋለች። ያው እናቱን ለማናገር ቃል ገብታለታለች ማለት ነው። በዚህ የተነሳም እንግዲህ ሱራፌልም ደስ ብሎታል። ሲቀጥል ደግሞ ሰኒ ማለት ነው ያው ስለ ቃል ስትናገር ነበረ ከሀና ጋር ማለት ነው። ግን ደግሞ ቃል እያንዳንዱን ነገር ሰምቷል። ለማን እንደሆነ ያወሩት ግልጽ ባይሆንለትም ያው ቃልን በጣም እንደምትወደው እንደምታፈቅረው ስትናገር ሰኒ ራሱ ቃል ሰምቷል ማለት ነው። ሀና ደግሞ እንዴት እንደዚህ ትናገሪያለሽ? ሲቀጥል ደግሞ ወንድሜ አሁን ጥሩ ህይወት ላይ ነው ያለው፣ በጣም የሚወዳት የሚያፈቅራት እንዳለች እንዲሁም ደግሞ ፂን እንደሚወዳት እንደሚያፈቅራት ታውቂያለሽ። ስለዚህ
እሱ ደግሞ አሁን ያለበት ህይወት በጣም አሪፍ ህይወት ነው። እኔ ደግሞ እህቱ ነኝ፣ ለሱም አስብለታለሁ። አንቺን በመሀል ገብተሽ እንድበጠብጫቸው አልፈልግም። ሲቀጥል ደግሞ አንቺ ክብርሽን ጠብቀሽ አርፈሽ ተቀመጪ በማለት እንግዲህ ለሰናይት ሀና እያለቻት ነበረ። ግን ደግሞ ሰናይት እሱ እኮ እንደዚህ አልተናገረም። ሲቀጥል ደግሞ ሁለታቸው መቼም አንድ ላይ አልሆኑም። እስከ አንድ ላይ እስካልሆኑ ድረስ ደግሞ ለኔም እድል ይኖረኛል። እሺ ሊለኝ ይችላል። እኔ በጣም እወደዋለሁ፣ አፈቅረዋለሁ፣ እንደምወደው እንደማፈቅረውም በግልጽ እነግረዋለሁ እያለች እንግዲህ ቃል ከጀርባቸው መጥቷል። እያንዳንዱን ነገር ሰምቷል። ግን ደግሞ ምንም አይነት ነገር አልጠየቃቸውም። እቃ ረስቼ ነው መሆናችሁ ነው የምትጫጫሁት፣ እቃ ረስቼ ሊወስድ ነው የመጣሁት በማለት እንግዲህ የያዘውን እቃ እንደገና ይዞ ለመውጣት ችሏል ማለት ነው። ሲቀጥል አሁን ላይ ማለት ነው የባርኮት አባት ሉሊት እዚህ ቤት እንድትወጣ አልፈልግም፣ በምንም አጋጣሚ እንድትወጣ ሆነ ወይንም ደግሞ እንድታመልጥ አልፈቅድላትም። ስለዚህ ባርኮት ልጄ እያንዳንዱን ነገር በጥንቃቄ መስራት አለብህ። ከዚህ አመለጠችን ማለት ደግሞ ላትገኝ ትችላለች። ስለዚህ እውነቱን ሳንደርስበት የወንድሜ ደመ ከልብ ሆኖማ አይቀርም። እያንዳንዱን ነገር ዋጋ እናስከፍላታለን። እስከ ዛሬ የማትገኝ መስሏት እንዲሁም በሯን ቀርቅራ ከቤት ውስጥ አትወጣም ነበር። በስተመጨረሻም ተገኝታለች። ስለዚህ ልታመልጠን በፍጹም አይገባም በማለት እንግዲህ ሲናገር ነበር። ባርኮቴም ችግር የለውም አባቴ፣ የፈለከውን ነገር ብቻ እዘዘኝ እንጂ እኔ ማድረግ ያለብኝን አደርጋለሁ። ልታመልጥ እንኳን ብትሞክር እግሯን ሰብሬ ነው የማስቀምጣት። ብቻ ግን አንተ የምትፈልገውን ነገር ሁሉ ጠይቀኝ፣ ከሰማይ ያለውን ነገር ቢሆንም አመጣለሁ በማለት እንግዲህ ባርኮት ሲጎረር ሲናገር ነበረ ማለት ነው። ግን ደግሞ ከአባቱ የሚፈልገው ነገር አለ ማለት ነው። ለዛ ነበር የሱራፌል እናት ይብን ራሱ ባርኮትን አትወደውም። በነገራችን ላይ በእናት ይለያያሉ ይመስለኛል ባርኮት እና እንዲሁም ደግሞ ዮሴፍ ማለት ነው። እና አባቱን ምንድን ነበር ያለው? አባዬ እኔ ስሬን እየሰራሁ ነው እና የምፈልገውን አንዳንድ ነገሮች ለምንድን ነው በስሜ የማታደርግልኝ በማለት እንግዲህ ባርኮት አባቱን ጠይቆት ነበረ ማለት ነው። አባቱ ምንድን ነው ያለው? እሱ እኮ ይደርሳል፣ ችግር የለውም፣ ወደፊትም ቢሆን የት ይሄድባል ያንተ ነው በማለት እንግዲህ መልሶለታል ማለት ነው። እና ይህንን ሲመልስለት ግን ባርኮት እጅግ በጣም ነበር የተናደደው ማለት ነው። እና አባቱ ላይ እንደውም ሲዝትበት ሲናገርበት ነበረ። አንተ ሽማግሌ አሳይሃለሁኝ፣ በእርግጠኝነት በቅርብ አስወግድሃለሁ እያለ እንግዲህ የራሱን አባት ሲናገር ሰምተነዋል። በእርግጠኝነት አባቱ ነው ወይንስ ደግሞ አይደለም የሚያስብል ነገር ራሱ ይመጣል ማለት ነው። እና አባቱን እንደሚያስወግደውና እንዲሁም ደግሞ እንደሚገለው ሲናገር ነበረ። ስለዚህ እያንዳንዱ ነገር ባርኮት የሚያደርገው ነገር አንድና አንድ ገንዘብ ፈልጎ ንብረት ፈልጎ እንጂ የሚሰራውን ስራ ለአባቱ አክብሮ ወዶ ፈቅዶ እንዳልሆነ ነው እንግዲህ እያሳየን ማለት ነው። ከዚህ በፊትም ያው ሱራፌልም ሲናገር ነበር፣ አንተ ምን እንደምትፈልግና ምን እንደምታደርግ እናውቃለን በማለት እንግዲህ ሲዝትበት ነበር ማለት ነው። ስለዚህ እናቱም በተደጋጋሚ ማለት ነው ሱራፌልም ስጥለውም አይተናል። ያ ማለት እንግዲህ ስርዓተ ቢስ ነው። በነገራችን ላይ ገንዘብና ገንዘብ ነው የሚፈልገው እንጂ ለእነሱ ምንም አይነት ክብር እንኳን እየሰጣቸው አይደለም። ይብን የሱራፌልን እናት ራሱ በጣም በተደጋጋሚ ሲከታተላት ነበረ ማለት ነው። ለምንድን ነው እንደዚህ የምትርበተበችው? ምንድን ነው የተፈጠረው ነገር እያለ ብቻ ግን የሆነ ቃላቶችን እንትን ባለ መልኩ ማለት ነው የሱራፌልን እናት ሲያመናጭቃትም አይተናል ማለት ነው። እና ከዚህ ምናልባት የሱራፌል የእናቱ ልጅ ላይሆንም ይችላል፣ አባቱም የእሱ አባት ላይሆን ይችላል ብዬ ነው ያሰብኩትም ወይንም ደግሞ የገመትኩት ነገር ማለት ነው። ሌላው እንግዲህ ሳሚ ነው። ሳሚ አሁንም እንግዲህ ናታንን እየፈለገው ይገኛል። ናታን የራሱን ድርጅት ከሌላ ጋር በመስራት ስራውን ጀምሯል። እንዲሁም ደግሞ ራሷም ኤፍራታም ስራ ጀምራለች። ግን ደግሞ ኤፍራታ ሳሚን ስላየችው ከዚህ ሰፈር ምን ትሰራለህ ምንድን ነው በማለት ጠይቀው ነበር። ሳሚ መንገዱም የኛ ነው እንዳትይ ብቻ ምን አገባሽ፣ ደፍረሽ ወደ እኔ መንጣትሽ ራሱ በጣም አስገርሞኛል። እንደ ሴት አርፈሽ መቀመጥ ካለብሽ ተቀመጪ በማለት እንግዲህ ስለ ሴትነቴ አንተ
አትነግረኝም? በእርግጠኝነት ናታንን እየፈለግከው ነው፣ ምንም ነገር እንደማታደርገው ደግሞ እነግርሃለሁኝ በማለት እንግዲህ ያው ስታስፈራረው አይተናል። ሲቀጥል ደግሞ ሳሚ ከሱን የማያነሳ ከሆነ ናታንን አሳየዋለሁ፣ መቼም አልተወውም በማለት እንግዲህ ተናግሯታል ማለት ነው። የኔ እናታ ደግሞ ምንም ነገር ልታደርገው አትችልም፣ ከቋሙ ደግሞ ወደኋላ የሚለው ምንም አይነት ነገር የለም በማለት እንግዲህ እሷም መመለስ ያለባትን ነገር መልሳለች። እንግዲህ ሳሚም ዝቶ ተመልሷል ማለት ነው። ስለዚህ ከዚህ በፊት እንዳየነው ይብን ራሱ ለሉሊት ማለት ነው ናታን የክሱን ነገር ማንሳት አለበት፣ ካለዚያ ግን ከኔ ጋር ጠብ ይገጥማል እያለ ነበረ። ናታን በነገራችን ላይ ከስራው ወጥቶ ማለት ነው አሁን ላይ የራሱን ድርጅት ከሰው ጋር በመፈራረም እንደዚሁ ስራውን አስቀጥሏል ማለት ነው። ሌላው እንግዲህ ማለት ነው መርሲ ስለ እህቷ ስለ ሉሊት የት ሄደች የት እንዳለች እንኳን አድራሻ ምንም ነገር የምናውቀው ነገር የለም በማለት እንግዲህ ጼም እንዲሁም ደግሞ ገኒም ሁላቸውም ማለት ነው ያው ሉሊትን እየፈለጓት ይገኛሉ። ሉሊት እንግዲህ አሁን ላይ በነ ባርኮት ታግታ ወይንም ደግሞ ተይዛ ትገኛለች። በእርግጠኝነት ማለት ነው የባርኮቴ ወይንም ደግሞ የዮሴፍ እናት ማለት ነው ካለችበት ነገር እንደምታስመልጣት ተስፋ እናደርጋለን። ምክንያቱም የሴራ እናት ምን ብላለች እንግዲህ ሉሊትን አናግራታለች። ምን ልታደርጊ ነው ከዚህ ያመጡሽ? ምንድን ነው ያጠፋሽው ነገር በማለት ጠይቃት ነበር። አንቺ ማነሽ? ምንድነሽ? ምን ልታደርጊ ነው ወደ እኔ የገባሽው? በማለትም ሉሊትም ጠይቃት ነበር። እኔ ምንም ላደርግሽ አይደለም ላግዝሽ ፈልጌ ነው በማለት አንቺ ቆይ ማን ስትላት እንግዲህ የያዛት ግለሰብ ሚስት እንደሆነች ነው የነገረቻት። እንዴ እነሱም ከሰው ጋር ይኖራሉ እንዴ? በጣም ክፉ እኮ ናቸው በማለት እንግዲህ ስለ ክፉነታቸው ሉሊትም ስትናገር ነበረ። በመጨረሻ እንግዲህ በር ተንኳኩቶ ሁለታቸውም ደንግጠዋል። ግን ደግሞ ተመልሽ ቢሆን እንደምንም ነገር ለማስመለጥ ወይንም ደግሞ ከቤተሰቦች ጋር ስልክ ለመደወል እሞክራለሁ፣ እስከዚሁ ግን ምንም ነገር እንድታደርጊ አልፈልግም፣ አርፈሽ ተቀመጪ በማለት እንግዲህ ሉሊትን በማስጠንቀቅ እንዲሁም ደግሞ የሴራ እናት ማለት ነው በር ልከፍት ወጣለች ማለት ነው። በነገራችን ላይ እንግዲህ ከዚያ ቤት የምትወጣው በዮሴፍ ምክንያት ይመስለኛል ማለት ነው። ዮሴፍ እንደምንም አድርጎ ሉሊትን ስለሚያውቃት ካለችበት ቦታ ያስወጣታል ነው ብዬ የማስበው። እናንተም ያላችሁን ሀሳብ አስተያየት ማለት ነው በኮሜንት ላይ ማስቀመጥ ትችላላችሁ። እውነት ለመናገር አቤል ግን እጅግ በጣም ነው የሚያሳዝነው ማለት ነው። ምክንያቱም ፂን በዛ መልኩ በጓደኛው መልኩ ማለት ነው ማጣቱ እጅጉን በጣም ነው የሚያሳዝነው። በመጨረሻም የተናገረው ቃል ማለት ነው ምንም ይሁን ምንም ፂ ከደህና ሰው ላይ ነው የወደቀችው በማለት ነው እንግዲህ እንትን ያለው ማለት ነው ተናግሮ። እንዲሁም ደግሞ ዮሴፍን ምንም ነገር እንደማያደርጋት ወይንም ደግሞ ከዚህ በኋላ እንደምንም እሷን ማለት ነው ተንከባከባት፣ በጣም ምርጥ ልጅ ነች በማለት እንግዲህ ለሱ አደራ ሰጥቷት ሄዷል ማለት ይቻላል ማለት ነው። እና ከዚህ በኋላ እንግዲህ አቤል ከድራማው ይወጣል ወይንስ ደግሞ አይወጣም? መውጣት የለበትም። በነገራችን ላይ በጣም ምርጥ ልጅ ነው። ስለዚህ እንደምንም አብሯቸው መቀጠል አለበት ብዬ አምናለሁ። ምክንያቱም በጣም ብዙ ልጆች እየወጡ ነው ማለት ነው፣ የድሮቹ እየወጡ ነው። እንግዲህ ያፌትም ያው ወጥቶ ነው የቀረው ማለት ነው። የሆነ ሰዓት ታየ፣ ወንድምነቱ ታወቀ፣ ሰላም ተፈጠረ፣ ከዛ ወጣ ማለት ነው። ስለዚህ አቤልም አሁን ላይ ከዚህ ጋር ያለው ነገር ስላለቀ ብቻ ከፓርቱ ባይወጣ እጅጉን በጣም ደስ ይለናል። እና ውድ ቻናሌ ተከታታዮቼ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለሁ። መልካም ጊዜን ተመኘውላችሁ።